ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ፍቅርና ሩታ እንግዲህ አብርሃም ላይ ድራማ ሰርተውበታል። እጅግ በጣም ልቡ ተሰብሯል። ጭራሽ ሩታ ታው ብላ ስትይዘው ራሱ ሩታንም ፍቅርንም እንግዲህ አጥረግርጓቸዋል። በቃ እንቅ አርጎ ሊደፋቸው ነበር አብርሃም የደረሰውና በጭራሽ ይሄንን ነገር እኔ ራሴ እውነት እንነጋገር ከተባለ በጭራሽ ይሄን ነገር ያደርጉታል ብዬ አልጠበቅኩም። ይሄን ሁሉ ነገር የመጣው እሱን ለማስተማር ነው ወይንስ ደግሞ ጭራሽ አብርሃም ሌላ መጥፎ ህይወት ውስጥ እንዲገባ አስባችሁ ነው? ሰላም ሰላም፣ እንዴት ናችሁ ወዶቼ? ሰላማችሁ ብዙ ትርፍ ይበልኝ። እንዴት ናችሁልኝ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። አለሁላችሁ። እንዴት ናችሁልኝ? እውነት ቤተሰቦቼ ዛሬ የሰማሁትን ነገር ማመን አቅቶኛል። ይሄም ማለት ምንድነው? ፍቅር እስካሁን ድረስ የተፈጠረው ነገር እኔም ወደ አንተ ህይወት የመጣሁት እኔና ሩታ ያቀናበርነው ሴራ ነው ወይንም ነገር ነው ወይንም ደግሞ አዙሪት ጥምጥሞት ነው። ምን ልበልበታል? እውነት ምን ነገር ግራ ገባኝ ማለት ነው። ይሄ እኮ አዙሪት እኮ ሙጠምጢም እኮ ነው ይሄ ማለት ነው። ከሙጠምጢም ራሱ በቃ የሆነ ነገርማ አጭሰውባቸዋል እነዚህ ልጆችማ። የሆነት ሁላቸውም አይምሯቸው እንዳይሰራማ አጭሰውባቸዋል። እና ፍቅርና እንግዲህ ሩታ ተስማምተው አብርሃም ጭራሽ ሙሉ ለሙሉ እንዲነቅል ጭራሽ ሙሉ ለሙሉ እንዲያብድ ገባችሁ አይደል? ሙሉ ለሙሉ እንዲያብድ ነው ወይንስ ደግሞ ምን የሚሉት አስተሳሰብ ነው? አላቅም። እውነት ሩታ ይሄን ነገር ያደረገችበት የራሷ ምክንያት አላት አውቃለሁ። ሩታ ያለ ምክንያት ምንም አታደርግም። ፍቅርም ደግሞ አብርሃምን ለመመለስ ሩታም ካላት ፍቅር አንጻር አብርሃም እንዲቀየር እንዲመለስ የሆነ ነገር ለማድረግ አስቦ ሊሆን ይችላል። ግን እንደውም ልጁ ጭራሽ ወደ ሌላ መጥፎ ነገር እንዲገባና ሌላ ዓለም ውስጥ ሌላ ችግር ውስጥ እንዲገባ ነው የሚያደርጉት በዚህ ነገር ብዬ አስባለሁና እውነት አብርሃም በጣም ነው የተናደደው፣ በጣም ነው የተበሳጨው ማለት ነው። እኔ ይሄን ያህል ራሱ ይበሳጫል፣ ይሄን ያህል ራሱ ጭራሽ ለመማታት ራሱ ይነሳል ብዬ አልጠበቅኩም። እውነት በጣም አስደንግጦኛል አብርሃምና በእርግጥም ደግሞ ቢናደድም ደግሞ አልፈርድበትም። ምክንያቱም ፍቅር የበፊት ፍቅረኛው እንደሆነች ታውቃላችሁ፣ ይወዳታል። ምንም ማድረግ አይችልም። በቃ እንደ አማራጭ ተጠቀመባት አይደለ? እሱም በእርግጥ ፍቅርን ወዷት ምናምን ብቻ ሳይሆን እንደ አማራጭ ነው የተጠቀመባት ማለት ነው። በቃ የሆነ ነገር ፈለገ፣ ፍቅር ጋር ሄዶ አገኘ፣ አለቀ። ገባችሁ አይደለ? እና ብቻ ግን በጣም ከባድ ነው። ሩታዬ ይሄን ነገር በማድረጓ አብርሃም ሌላ ችግር እንዳያመጣባት ብዬ በጣም ፈራቻለሁ ጋይሶችዬ ማለት ነው። ምክንያቱም እንዴት በህይወቴ ላይ እንደዚህ ትጫወቻለሽ? እንዴት በማልፈልገው ነገር እንዴት በማይሆን ነገር ትቀልጃለሽ ብሎ ሌላ ችግር ውስጥ የሚገባ ነው መሰለኝ። እንደውም አብርሃም ከዚህ በኋላ ሌላ መጥፎ አብርሃም በቀለኛ አብርሃም እንዳይሆን ነው የፈራሁት። እንደውም ጤዛነሽ እንኳንም ዘንቦብሽ ብሏል ያገሬ ሰው። እንደውም ተበላሽቷል እንኳን አይደለም እንደዚህ አድርገውበት ይቀርና ማለት ነው። የእውነት ቤተሰቦቼ እኔ ባደረጉት ነገር በጣም ነው የደነገጥኩት። እዚህ ነገር ውስጥ ደግሞ ሩታ መኖሯ ደግሞ የባስ ነገሩን ያወሳስፈዋል ብዬ አስባለሁ። በጣም ነገሮች ተያያዙ። የእውነት ሩታ እየፈጣሪ ጠብቃት። እንግዲህ በሁለታቸው መሀል ላይ ሆና አብርሃምን የሆነ ነገር ለማስተማር ፈልጋ ሊሆን ይችላል፣ ግን እሱ እንደዛ አልተረዳትም።